ግንዛቤ አለን። በጣም የሚያስደነግጠው ነገር አያስደነግጠንም። እንዲሁ መሆን እንዳለበት ቆጥረ ነው እንሄዳለን። አንዳንዴ እደነግጣለሁ። 2-3 ዓመት በስተት የታሰረ ወይ 20 ቀን 30 ቀን በስተት የታሰረ ሰው ሲፈታ እሳይ እንኳን እግዚአብሔር አስፈታ። መጀመሪያ መታሰር ለምን ነበረበት የሚል የለም። ምን አይነት ድንዛዜ ነው? የት ጋር ነበር መቆሚያ? አሁን ለዚህ ነው ስህተቶች፣ ወንጀሎች የሚደነግጥ የለም። በየቢሮ ከባባድ ነገሮችን እንግዲህ መመሪያው ነው የሚለው። ይሄ እኮ መመሪያ አይጠይቅም እንዴ? አረ ይሄ መመሪያ ልክ አይደለም፣ ሰው እኮ እያለቀ ነው ብሎ ለማሰብ የሚችለው የአእምሯችን ክፍል ምን ያህል ቢደነዝዝ ነው? በተሳሳተ ነገር እንኳን እንግዲህ ደንቡ የሚለው እኔ አንድ ቀን ዜና ላይ አይቻለሁ። ሰውየው እያለ ታሽጎ አልወጣም ስላለ አሸግኖ ብለው እዛው እንትን ብሎ መስመር ዜና ላይ አይተናል በኢህአዴግ። እና እንዴት ነው የምናስበው? አንዳንድ ነገሮችን ስናይና እንደ ማህበረሰብ ከባድ ድንዛዜ ውስጥ መሆናችን ያስደነግጠኛል። ቀላል ነገር አይደል። 100 ሚሊዮን ህዝብ ባለበት ሀገር ውስጥ እኮ 5000 መጽሐፍ መሸጥ ወይም ይሄን የሚያክል ህዝብ ብቻ ለመጽሐፍ መገኘት እኮ ሊያስደነግጠን ይገባል። ሂዱና ውጡ ለምን የሚል የለም። ምንም ነገር ቢሆን ለምን የሚል የለም። እና ይሄ ከባድ ድንዛዜ ከዛ ይጀምራል። አሁን ካልከው በተጨማሪ አንደነግጥም። በቃ እኔ ቢሮዬ አብድ የነበረው እንደ እብድ ነው የሚታየው። ከስራ ከነ ሴኮ ጋር ሲወጣ በሴኮ ፊርማ ያወጣው ለድርጅቱ ህጎች ባለመገዛት ምክንያት ነው የሚለው። እኔ ግን ሳልገዛ ቆጫ በዘመኔ የመንግስት ተቃዋሚ እንኳን ሆኜ አላውቅም። ሊዋታንን ስጽፍ ኢህአዴግን ልቃወም አይደለም ያገዝኩ መስሎኝ ነው። አረ እዚህ ጋር ከፍተት አለ ህዝቡ እያያቸው አይደለም ወይ በዚህ መንግስት አንድ አስተያየት ሲሰጥ ማገዜ ነው። ግን እንደ ተቃዋሚ ስትታይ ወይም ደግሞ የሰማው ምንም አይገርመውም። በኢትዮጵያ ውስጥ በጣም ትልልቅ ነገሮች ሆነዋል። የሃይማኖት አባቱ አይደነግጥም፣ አመራሩ አይደነግጥም፣ ምሁሩ አይደነግጥም። ኢቭን መንፈሳዊ አባቶች ለጸሎት ርዕስ ማቅረብ ማንን ገደለ? ወደ ሰማይ መጮ ተው በአደባባይ ጸለይ። በቤት ህብረት ጸሎቶች ውስጥ እንኳን እንዲሁ በደፈናው ሀገራችንን ሰላም አድርግልን ከማለት ውጭ የሰላሙ ጥንቅ መንጫንቅ ምንድን ነው ብሎ ከቤተ ክርስቲያን ምን ይጠበቃል ብሎ የሚያስብ የለም። እንዴት ነው ይሄ ሁሉ ሰው አማኝ በሆነበት ሀገር ሙስና በዚህ ደረጃ የተስፋፋው? እዚህ ላይ ክር ያሰረ ጴንጤ ነኝ የሚል ሰግዳለሁ የሚል ሰው ነው እኮ ጉቦ የሚጠይቃቸው ያለው። የሚለውና የሚኖረው መካከል ያለው ክፍተት እንዴት ነው የማያስደነግጠው? ምንም ነገር አያስደነግጠንም። እና ያ ሁልጊዜ ያስፈራኛል።